መድኃኒት እንዴ ምን አድርገሽው ነው? እኔ ምንም አላደረኩትም። ወርቁን ያገኘሁት። አሁን መለፍለፉን ተይና አምቡላንስ ጥሪልኝ። የኔ ውድ ሚስት ይቅርታ፣ በጣም ይቅርታ። ይቅር በይ። ለ7 ዓመታት ከአንቺ በቀር ምንም አላውቅም ነበር። ትላንት ግን ትልቅ ስህተት ሰራሁ። ባላሰብኩት መንገድ ወደቅኩ። ይቅር በይ። ኃጢአት ያሰፍሮኝ ፊትሽ መቆም አልቻልኩም። ሄጃለሁ። ራስሽን ጠብቂ እሺ። ለማን ጥለህ? ለማን ጥለህ? እባክሽ ተረጋጊ፣ አምቡላንስ እየመጣ ነው። አንቺ ዝም በይ። ገና እንላቀቃትም። እሺ በጭራሽ መሞት የለበትም። በጭራሽ። ቆይሻው ምን ብዬ ነው የምደውልላት? አይ መድኃኒት፣ ወር ባልሞላ ጊዜ ቤተሰቡን ምስቅልቅሉን ታወጩ። ኤፊ ግን እንደዚህ አይነት ሰው አይመስልም ነበር እንዴ። በጣም ጠንካራ ሰው ነበር እኮ ይመስለኝ። እንደዚህ አይነት ደካማ ነው እንዴ? እሺ ቆይ አሁን በቃ ደውልላታለሁ። የፈለገችውን ትበለኝ። በቃ ደውዬ ደህንነቱን ጠይቃታለሁ። ምንም ትበለኝ። ሄሎ ማለት ሄሎ፣ እንዴት ነው ደረሳችሁ? ተረፈ? አሁን ደህና ነው። ዛሬ አንመጣም፣ እናድራለን። ቤቱን ጠብቂ። ኡፍ ደስ ይላል። እንኳን ተረፈ። በመትረፉ ደስ ይበልሽ። እኔና አንቺ ግን ገና የምናወራርደው ነገር አለ። እናወራርዳለን እንጂ ወይዘሮ ማለት በቀላሉ ትተወኛለች ብለሽ አስበሽ ከሆነ በጣም ተሳስተሻል። ገና ብዙ ነገር ይቀለናል። ኤፊንማ ዝም ብዬ አልተውልሽም በፍጹም። ምንድን ነው? መድኃኒት ማለት አንቺ ነሽ? የቤት ሰራተኛ? ሰራተኛ? እሺ ተሳሳትኩ። ምን ፈልገሽ ነው? ዞር በይ እባክሽ፣ ደክሞኛል። ኧረ መራቀር። እኔ የምለው ጋሼ እንዴት ነው? ዛሬ ይመጣሉ አይደል? እባክሽ የዋለ መምሰል አትሞክሪ። ያደረግሽውን እያንዳንዷን ነገር አውቃለሁ። ለማንኛውም አሁን እየመጡ ስለዋል ልብስሽን መሰብሰብ ይጠበቅብሻል። ማለት ምን ለማለት እየሞከርሽ ነው? ባለመሞቱ ፈጣሪን አመስገኝ። ታውቂያለሽ ከአንቺ በላይ ባለመሞቱ ደስተኛ መሆን ነው። እኔ ደግሞ አንድ ነገር ልንገርሽ፣ ከዚህ ቤት በወጣ ራሱ ኤፍሬምን አልተውም። መጣችሁ? ውይ ኤፍዬ እንኳን ተረፍክልኝ። ማክሌት እንዴት ነሽ? ደህና ነኝ። ግባ ግባ። አባቴ ተረፍክልኝ? ሂጅ ግቢ። አንቺ አትንቀልቀኝ። እሷን ታያት። እናስገባው፣ ደክሞታል። በቃ አይዞህ ግቢ። እኔ የሆነ ነገር ላዘጋጅ። እሺ ኤፊ፣ ሁለተኛ እንደዚህ አይነት ውሳኔ እንዳትወስን። ለእኔ አስብልኝ እንጂ። ይቅር በይኝ ማሂ፣ ሁለተኛ የለመደኝም። አሁን እረፍት አድርግ፣ አትጨናነቅ። ሁለተኛ የለመደኝም። ይቅር በይኝ። ይቺ ሴት ከዚህ ቤት መውጣት አለባት። እንደፈለግሽ አድርጊ፣ ብቻ ይቅር በይኝ። እኔ ከአንቺ ጋር መኖር ነው የምፈልገው። እሺ ይቅርታ አድርጌ እላለሁ። ከዚህ በኋላ ግን እኔ ተለምሞት እንዳታስብ። እኔ ምን ሆናለሁ? እሺ ይቅርታ ተቀብያለሁ።
ኤፍሬም እንዴት ነው በእናትሽ? ደህና ነው ጓደኛዬ፣ ተርፎልኛል። አንድ ነገር እኮ ቢሆንብኝ ጸጸቱን አልችለውም ነበር። እንኳን ተረፈልሽ ጓደኛዬ። ግን ትልቅ የቤት ስራ አለብሽ። ምንድን ነው እሱ? ደግሞ ምን አዲስ ነገር አለ? ይቺ ሴት አሁኑኑ ካላባረርሻት አንቺን ታባረርሻለች። ሰራተኛ እንዲልክልኝ ለደላላው ነግሬዋለሁ። ከዚህ በኋላማ እዚህ ቤት አላኖራት። ልጅቷ በቀላሉ የምትፈታሽ አይመስለኝም፣ ግን ሞክር። እንዴ ማለት? ኧረ እሷ ከባድ ናት ጓደኛዬ። 1 ወር ባልሞላ ጊዜ ውስጥ እንዲያደረገች እንደማትገልሽ በምን እርግጠኛ ነሽ? ልክ ነሽ። የድሮ ሰራተኛ እስከምትመጣ ነበር ያስገባዋት። ምነው በቀረብኝ ያስባለች። ሰራተኛዬን እጠብቃለሁ እያልሽ አንቺ ራሱ ተባራሪ ሆነሽ እንዳትቀሪ። ታደርጊውን አሁኑኑ አድርጊ ጓደኛዬ። ከዚህ በኋላ እንኳን ኤፊኔን አይጎዳኝም፣ ቃል ገብቶልኛል። ወይ ጉድ! እኔ ተናግሬሻለሁ። እንግዲህ ከዚህ በኋላ በዚህ ጉዳይ አላወራሽም። መክሊት፣ ሀሳብሽ እኮ ገብቶኛል፣ ግን እኔ ብላ ስለማትወጣልኝ ትንሽ ኤፊን ቃብዬ ነው። እሷ ባገኘችው አጋጣሚ ሁሉ ነገሮችን ትጠቀማለች። ንቂ ጓደኛዬ፣ ትቀድምሻለች። እሺ አደርገዋለሁ፣ ግን አይኗን ማየት እንዴት እንዳስጣላኝ። በጣም ባልጌ ሴት ናት። አንቺ ወዴት ነው? አናገርሽኝ? ይኸውልሽ አሁንስ ብርቅናሽ ልክ አጣ። ቆይ ምን አደረኩኝ? በሰዓቱ መድኃኒቱን ዋጥ ብዬ ምግብ ስለወሰድኩ ነው። ልቀቂኝ። የረሳሁልሽ መሰለሽ እንዴ? አሁንስ ብርቅናሽ ልክ አጣ። ሁለተኛ ከኔ ውጭ እዚህ ምኝታት ማን እንዳይገባ። ድኖ እኮ መነሳቱ አይቀርም። ኧረ እባክሽ ሴት ልጅ ስለሆንኩ ነው በዚህ ምሽት ያላስወጣሁሽ። ከዚህም በኋላ ግን ነገ ጧት መንቅሬ ነው ማስወጣሽ። ግን ልብስሽን አስይዤ ልቀቂኝ እዛ። እንደዚህ እንደ ቀልድማ ዝም ብዬ አልወጣም። የሆነ ነገር ማድረግ አለብኝ። አንጀቷን ምናምን መብላት አለብኝ። እንደ ቀልድማ አይሆንም። ዝም ብዬማ አልወጣም። ምን እዚህ ገትርሻል? እንኬን ይዘሽ ግቢ። ነይ ነይ ነይ። ነገ ምን እንደምታደርጊ ነግሬሻለሁ አይደል? ምኑን? ልብስሽን ይዘሽ ውልቅ ትያለሽ በሌሊት። መጀመሪያ ጋሼ ማናገር አለብኝ። ጋሼ ነይ ነይ። እኔን የምትየበኛ። ቆይ ለምንድን ነው ኤፍሬም ሊያሰናብትሽ የፈለግሽው? እኔ እኮ ነኝ ያስገባሁሽ። ኤፊ እኮ አሰሪ ብቻ አይደለም። እና ምንሽ? ወይስ አንድ ቀን ስለተሳሳተ ሚስቱ የሆነሽ ስሜት ተሰማሽ? ወዶ መስሎኝ ይሄንን ፊትና ሰውነት አይቶ ማለፍ አቅቶት። መቼም እኔ አላስገደድኩት። ወይኔ ማህሌት፣ የማንም ገረድ መጫወቻ አልሆን። ለማንኛውም ተረጋጊ፣ አትቸኩይ። ቢያንስ ለ3 ወር ከዚህ ቤት አልወጣም እኮ። ለምን? ምናልባት በሆዴ ውስጥ ይሄ ፍሊጅ ተኝቶ ይሆናል። ትንሽ መረጋጋቱ አይከፋም። ቱ ርካሽ። ኦኬ ማሂ ደህና ነሽ? ደህና ነኝ። ትንሽ ተናድጄ ነው። የኔ ቆንጆ ማነው ቆይ ያናደድሽ? ለምንድን ነው የምትናደጂው? መድኃኒት ነቻ። ቆይ እኔ ነኝ አይደል እዚህ ቤት ያስገባኋት? ለምንድን ነው የምላትን ነገር የማትፈጽመው? ምን አለችሽ? ከነገ ጀምሮ እዚህ ቤት እንድትወጭላታለሁ። ጭራሽ አይመለከትሽም ብላ ተሳለቀችብኝ። ታዲያ ለምን ይከፋሻል? እኔ ማለት አንቺ ማለት እኔ ነሽ። ከደበረሽ ታባረሪያታለሽ። አሁን እሱን ተይውና እኔ እቅፍ አድርገሽ እንትን። አመሰግናለሁ የኔ ፍቅር። ሰላም መድኃኒት። ኤፊ እንዴት ናፍቀኝ እንደነበር። ምን ሆነሻል መድኃኒት? ልቀቂኝ እንጂ። እንዴ ኤፊ፣ አንተም እንደሌሎቹ ተጠቅመህ ልጥለኝ ነው? እባክሽን፣ ያ በስተት የተፈጠረ ነው። ተጸጽቻለሁ። ኤፊ፣ እኔ ግን በስተት አላደረኩትም፣ ወድጄ ነው ያደረኩት። እባክህን አትክፋኝ። እባክሽን መድኃኒት፣ እኔ ሚስቴን በጣም ነው የምወዳት። እሷን በማጣት የራሴን ላጠፋ እንደነበር ታውቂያለሽ። እባክሽን ተረጂ። በቃ እኔ ወዳጅ የሌለኝ ሰራተኛ ብቻ ነኝ አይደል? ኤፊ፣ ጨክነህ ልታባርረኝ ነው? እሺ ቆይ እኔ ማን አለኝ? አንቺ እዚህ ቤት የመጣሽው ቅርብ ጊዜ ነው። ምን ትሆኛለሽ? ቀስ በቀስ ከህይወታችን ትወጫለሽ። የኔ እናንተ ጉዳይ በዚህ ብቻ የሚያልቅ ይመስላል? ምንድን ነው እሱ? ምን ለማድረግ እየሞከርሽ ነው? ከማህሌት ያጣኸውን እኔ እንደምሰጥ ልነግርህ። ኧረ እባክሽ፣ በ2 ሳምንት ውስጥ ልጅ ተፈጠረ? ተይ እንጂ።
ቀኑ በጨመረ ቁጥር ሆዴ መግፋቱ ማስታወቁ አይቀርም። ስለዚህ እኔ ከዚህ ቤት አልወጣም። እንዴ በኋላ የኔ አይደለም አላውቅም ብትለኝስ? ቆይ የኔ ልጅ በሆድሽ ውስጥ ያለ ይመስልሻል? አዎ ኤፍዬ፣ እኔ ወላድ ነኝ፣ እርግጠኛ ነኝ። ምን አይነት ጣጣ ነው? የኔ ፍቅር ዛሬ በህይወታችን ውስጥ የገባችውን ሴት እናስወጣታለን አይደል? አንቺ አስወጫት፣ እኔ ውስጥ ልግባ። ቆይ ቃሉ ካንተ እንዲወጣ ነው የምፈልገው። ምን ነው ቅር አለህ እንዴ? መድኃኒት። አቤት። ነይ። አቤት። ምንድን ነው? ሂጂና እቃሽን ሰብስበሽ ይዘሽ ነይ። እውነትሽን ነው? ኤፊ እንደወጣ ትፈልጋለህ? ንገረኛ። ቆይ እኔ ነኝ እንዲያስገባውሽ? ምን ለማለት ፈልገሽ ነው? በቃ ከህይወታችን ውጭ፣ ካለበለዚያ ደግሞ ፖሊስ አምጥቼ ነው ማስወጣሽ። አንቺ ዝም በይ። እያወራሁት ያለሁት ኤፍሬምን ነው። አያት አይደል እንዴት እንደምትንቀኝ? ያውም እኮ ራሴ ያስገብቻት። ቆይ ተረጋጊ የኔ ፍቅር። ምንድን ነው የምረጋጋው? ያንተ ዝምታ እኮ ነው የልብ የሰጣት። ወይኔ ኤፍሬም ምንድን ነው እየሰራ ያለው? ቆይ ምንድን ነው እያደረግኩ ያለሁት? ኤፍዬ ተረጋጋ። እኔ ሄዳለሁ። ዳግመኛ በእኔ ምክንያት ራስን ለማጥፋት እንድትሞክር አልፈልግም። በዛ ላይ ደግሞ ልጅ ያለ አባት እንዲያድግ አልፈልግም። ምን? አንቺ አምሻል እንዴ? ምንድን ነው እያወራሻለሽ? ወይኔ እንዴ ማይ ምን እያረግሽ ነው? የ7 ዓመት ባሌ ለሰራተኛ ብሎ ሚስቱን ሊያባርራት እንዴ? ይሄማ በታሪክ አይሆንም። በፍጹም አንቺ ጥለሽ እንድትሄጂ አልፈቅድም። ቅድም እኮ ማዘዝ ከበደሽ። እሷ ልጅ ስለምትሰጥህ እኔ መካና ስላለችህ። በቃሽ። አንቺ የትም አትሄጂም። እሷ ትወጣለች። እሺ እኔ ምን ላድርግ? እሷ እኮ የመጣችው እኛን ለመለያየት ነው። አንተ ደግሞ ቸል አልካት። ማይ እኔ ደስተኛ የምሆነው አንቺ አጠገቤ ስትሆኝ ብቻ ነው። ስለዚህ እሷን ትወጣለች። ምን አዲስ ነገር ተፈጠረ? ተኝ እባክሽ ጓደኛዬ። ማለት ለምን ተውሻለሁ? ንገሪኝ እንጂ ተፈጠረው። ይቺ አረመኔ እኮ ከአቅሜ በላይ ሆናለች። ቀጥታ ነገሩን ንገሪኝ። አሁን አለች ወይስ አባረርሻት? አለች። እሷ ተልኮ ያላት ነው እንጂ ሰራተኛ አትመስል። እንደንቺ አይነት ሴት እዚህ ቤት በጣም አደጋለሁ። ቆይ ፍላጎቷ ምንድን ነው? እኔን አስወጥታ መኖር ነው? አዎ ይሄ ነው ፍላጎቷ። ድሮም ሳያት ምንም ሰራተኛ አይመስልም። ትናንትና እኮ ቤቱን ትቼ ልወጣ ነበር። ኤፊቢ ያስቀረኝ። ያምሻል እንዴ አንቺ? አንቺ እኮ ብትወጪ ጥቅሙ ለሷ ነው። ወንድ ልጅ እኮ ነው። ነገ ብታታለለውስ? እሷን በመሸሽ እንደማላሸንፋት ሲገባኝ የኤፍሬም ማባበል ሊያስቀረኝ። እንኳንም ቀረሽ። እና ምን ማድረግ ይሻላል? ኤፍሬም የሚያባረራት ይመስለኛል ጓደኛዬ። ካለበለዚያ በፖሊስ መንቅረሽ ታስወጫታለሽ። ብዙ አትጨነቅ። ጭንቀት ላይ ጤና ጥሩ አይደለም። እንዴት አልጨነቅም? የገቡበትን ነገር ታውቂያለሽ አይደል? ለዚህ ሁሉ ምክንያት እኔ ነኝ አይደል? እወጣለሁ። እውነትሽን ነው? አዎ እወጣለሁ። ቆይ እርጉዝ ብትሆኝስ? አስወጣዋለሁ። ምን? ለምን? አባቱ የማይፈልገው ልጅ መውለድ አልፈልግም። እኔ ግን እኮ ልጅ እፈልጋለሁ። እሺ ከዚያ አስወጣኝ። ከዛ ልጁ ልጅ ይመጣ። እውነት አምነህ ትቀበለኛለህ እንዴ? ማይስ የረጅም ጊዜ ሚስቴ እኮ ነች። አያ አይደለ? እኔ ለአንተ ሰራተኛ ብቻ ነኝ። ስለዚህ ከዚህ በኋላ የማልፈለግበት ቦታ መቆየት አልፈልግም። በቃ ሄዳለሁ። ቆይ ሰላም፣ እንዴት ነህ ጓደኛዬ? ዳኒ እባክህ ችግር ውስጥ ነኝ፣ እርዳኝ። ምን ተፈጠረ? ማሂ ደህና አይደለችም እንዴ? ደህና ነች። አንድ አነስ ያለች ክፍል እባክህ ፈልግልኝ።
አንድ ዘመድ ከክፍለ ሀገር መጥቶብኝ ነው። ምን ችግር አለ? አሁኑኑ አገኝልሃለሁ። ታዲያ እቺኳ የምትበላ ነች? እንዳታስብ። ይኸውልህ ዳኒ፣ አንተን ምንም አይነት ሴት እንደማያልፍ አውቃለሁ። እችን ግን እባክህን አደራ። ኧረ እሺ፣ ጣጣ የለውም። ቻው በቃ። እሺ እሺ። መድኃኒት! አንቺ መድኃኒት! ዛሬ ደግሞ ምንድነው? እሰይ ጭራሽ ተኳኩለሽልኛል። ቆይ አንቺ ግን ስራሽ ምንድን ነው? በፊት ሰራተኛ ነበርኩ፣ አሁን ግን እመቤት ነኝ። ምን ደግሞ ዛሬ በምን ተማምነሽ ነው? በራሴ ነው የምተማመነው። ገባሽ? የት ልደርሽ ባክሽ? ደግሞ ሌላ ቤት ገብተሽ ልታበጣብጫቸው? ከኤፊ ሌላ አልፈልግም። ደግሞ አንቺ የነሳሽው እኔ እሰጠዋለሁ። አይንሽን ደግሞ ከኔ ፍሬም ላይ አንሽ። የኛ ትዳር በፍቅር እንጂ በዝሙት አይደለም የተገነባው። ለማንኛውም በጊዜ ሰራተኛ ፈልጊ፣ እኔ እወጣልሻለሁ። ግን ኤፊንም ይዤው ነው የሚሄደው። ይሄንን ወቂ። ኧረ እቃ መሰለሽ እንዴ ማትረቢ። ሰሞኑን ግን በጣም ራስሽን እየጣልሽ ነው፣ ታውቆሻል? ምን ላድርግ ጓደኛዬ፣ ያለሁበትን ሁኔታ ታውቂ የለ እንዴ? አሁንማ ልትገላገያት ነው። እወጣለሁ ብላ የለ ብላ ነበር። ግን እንዴ ታዲያ ሌላ ምን አለች? ከቤትሽ እንጂ ከህይወትሽ አልወጣም አለች። እኔ ምኗም አላማረኝ። የሆነማ አላማ አላት። አላቅም ጓደኛዬ፣ ምን አይነት ጣጣ ነው ግን? አሁን ላይ ከበፊቱ ይልቅ በጣም መጠንቀቅ ይኖርብናል። ኤፊኔን የሚተወኝ ይመስልሻል? እሷ በጣም ተንኮለኛ ናት። እሱን ግን ከተንከባከብሽው አንቺን ነው የሚመርጠው። ልጅ በወልድለት ደስ ይለኝ ነበር። እና ምን ትጠብቂያለሽ? አትወልጂ? እኔ እኮ ጠለች አይደለም፣ ይኸው እስካሁን እየሞከርን ነው፣ ግን ምንም ነገር የለም። ቆይ ከማን ይመስልሻል ችግሩ? ምናልባት ከኔ። እኔ እኮ እኔም አግብቼ አብረን እስክንወልድ እየጠበቅሽ ይመስለኝ ነበር። የኔ ፍቅር ምን ሆነሻል? ምንም አልሆንኩ። እንዴ በስስት እያይሽኝ እኮ። አንድ ነገር ልጠይቅ? ጠይቂኝ። ምን ሆነሽ ነው የምታስፈቅጂኝ? ፈራሁ። ቆይ ዛሬ ምን ነካሽ? እኔ እኮ ያንቺ ነኝ። እኔም እኮ ያንተ ብቻ ነኝ። ግን ምን? አሁንም ብትተወኝስ ብዬ ፈራሁ። አሪ ሴጣን ጆሮ ይደፈን። እንዴ እኔ እኮ አንቺን ማጣት አልፈልግም። ምንም ነገር ቢፈጠር ሁሌም አብረሽ መሆን ነው ፈልገው። አንቺ እኔ ብቻ ነሽ። አመሰግናለሁ። አሁን በደንብ አገግሟል። በቃ ደህና ነው። ልትሄጂ ነው? አዎ። ምን እሰራለሁ? ሀሳብሽን አልቀየርሽም? የምኑን ሀሳብ? እንዲሄድ እኮ ፈቅደሃል። ምናልባት እሱን እርሳው እባክሽን። ከዚህ በኋላ ከማንም ሰው ጋር መተኛት አልፈልግም። ይህ አጋጣሚ ለእኔ አስፈላጊ ነው። ልጁን ውለጁ። ለልጁ የሚያስፈልገውን ነገር ሁሉን ያደርጋለሁ። እባክሽን። እኔ እኮ ሰው ቤት ነው የሚሄደው። እንዴት ወልደዋለሁ? እሱን ያስተካክልልሻለሁ። እውነትህን ነው ኤፊ? አዎ ጓደኛዬ ነው፣ ዳኒ ይባላል። ሁሉንም ነገር አስተካክሎልሻል። እባክሽን ሁሉም ነገር ታዲያ በሚስጥር ይሁን። አመሰግናለሁ። በሀሳብ እስማማለሁ። ቆይ ልጁን የት ነው የማገኘው? ስልኩን ያዥ አደራ። ታዲያ እሱ ይቀበልሻል። ሼፊ አመሰግናለሁ።